አዲስ አበባን ለነዋሪዎች ምቹ እንዲሁም ዓለም አቀፍ ተወዳዳሪ ከተማ ለማድረግ እንግዲህ አያሌ የልማት ስራዎች እየተከናወኑ ነው የሚገኙት። ከነዚህ መካከል በሁለተኛው ምዕራፍ የኮሪደር ልማት ስራ እንግዲህ በልዩ ትኩረትና አቅጣጫ እየተሰሩ ያሉ የወንዝ ዳርቻ ልማቶች ተጠቃሾች ናቸው። ከነዚህ መካከል አሁን የምገኝበት የቀበና የወንዝ ዳርቻ ልማት አንዱ ነው። ቀበና ድሮና ዘንድሮ ምን ይመስላል የሚለውን ቅኝት እናደርጋለን። የቀበና ወንዝ ከዚህ በፊት የነበረው የው ጫካ ነው። ሌባ ይደበቅበት ነበረ። ቆሻሻ አይነት ነገር ነበረው። በቃ ብዙ ደስ አይልም ነበር። በፊት ያው ቆሻሻም ነበረ። ጎርፍ በሚመጣበት ሰዓት መሻገር አንችልም። የዛሬ 3 አመት ከላይ ራሱ ሬሳ ይዞ መጥቶ እዚህ ጋር በጣም አስቸጋሪ እንትን ነበረ። ቀበና ወንዝ ያው ጥቅጥቅ ያለ ነበረ። ያው ሰው መግባት መውጣት አስቸጋሪ ነው ጫካ ስለሆነ። ከበፊቱ አሁን በጣም ደስ ይላል። ያው አትክልቶቹንም ልማቱንም እያየሽ መሄዱ በጣም ደስ የሚል ነገር ነው። አረንጓዴ ማየታችን ለወጣቱም ለህፃኑ በጣም ትልቅ ሳቲስፋክሽን ነው ያለው። መንገዶቹም መሸጋገሪያዎች ተምቹ ናቸው። መዝናኛም አለ። ቀደም ይሄ አይነት ነገር አልነበረም። ማንኛውም ሰው አሁን እዚህ መጥቶ ይዝናናል፣ ራሱን ሪፍሬሽ አድርጎ ይሄዳል። በአሁኑ ሰዓት መንግስት አካባቢውን ገጽታውን በጥሩ ሁኔታ አስተካክሎ ያው ልጆቻችንንም እያዝናናን እያጫወትን እንገኛለን። በመዲናዋ እየተከናወኑ ያሉ የወንዝ ዳርቻ ልማቶች እንግዲህ አሁን ላይ አማራጭ የመዝናኛ ስፍራ እየሆኑ መጥተዋል። ከዛስ ባሻገር ንጹህ አየር ለማግኘት ብክለትን ለመከላከል ከፍተኛ የሆነ ፋይዳ ነው ያለው። እንግዲህ እነዚህ ወንዞቻችን ከመሰራታቸው በፊት የነበረው አጠቃላይ ሁኔታ ታሪካቸው የሚያሳየው ከብክለት ጋር በጣም ጥሩ አልነበረም። ሶስቱ አሁን ኦሬዲ ታሪክ እየሆነ ነው ያለው፣ እየተቀየረ ነው ያለው። ሶስቱ ሙሉ ለሙሉ ሲጠናቀቅ አጠቃላይ ከጤናም ጋር ከፍተኛ የሆነ ፋይዳ ነው ያለው። ሌላው የተፈጥሮ ሀብትን ጠብቆ ያቆይልናል። ኦሬዲ ስለለማ እንክብካቤውም አለ፣ መጠበቁም አለ። ስለዚህ የአገር በቀል ዛፎችም ሊሆኑ ይችላሉ። እዚህ ወንዝ ውስጥ የሚኖሩ የተለያዩ ህይወት ያላቸው ዝርያዎችም ሊሆኑ ይችላሉ። ሁሉም ተጠብቀው እንዲኖሩ ለዛ አካባቢ እነሱም ባለቤት ሆነው እንዲኖሩ ትልቅ አስተዋጽኦ ነው ያለው። ተፈጥሮን ባህልንና ዘመናዊነትን በአንድ ያስተሳሰረው የቀበና የወንዝ ዳርቻ ልማት እንግዲህ የከተማዋን ገጽታ ከመቀየር ዓለም አቀፍ ተወዳዳሪነቷን ከማሳደግና እንደዚሁም አማራጭ የመዝናኛ ስፍራ ከመሆኑን ባሻገር ተፈጥሮና የሰው ልጅ በአንድ በማስተሳሰር የሰው ልጆች ለተፈጥሮ ዋጋ እንዲሰጡ በማድረግ ረገድም ሚናው ከፍተኛ መሆኑን መረዳት ችለናል። የሰው ልጅና ተፈጥሮን አብረው እንዲኖሩ አብረው ተዋህደው እንዲኖሩ የማድረጉ ጉዳይ ልዩ ትኩረት ተደርጎ እየተሰራ ነው ያለው። የአረንጓዴ ልማታችን ትልቅ ፋይዳ ነው ያለው፣ እየተስፋፋ ነው ያለው። ይሄ ደግሞ ወንዞች ላይ የምንሰራው ስራ ቀላል አይደለም። ወንዞቻችን በራሱ ለዚህ ትልቅ ፋይዳ ነው ያላቸውና በጥቅሉ ግን ሰው የመኖር መብቱ እንዲረጋገጥ ያደረገ ፕሮጀክት ነው። በህገ መንግስታችን ላይ ምን ያስቀምጣል? ሰው ንጹህ በሆነ ቦታ ላይ ምቹ በሆነ ቦታ ላይ የመኖር መብት አለው ይላል። አዲስ አበባ ያሉ በርካታ ወንዞች ወርታች ይፈሳሉ። ከአዲስ አበባ ውጭ እስከ አዋሽ ድረስ እንደሚገቡ ይነገራልና እንደው ከዚህ ጋር ተያይዞ በመዲናዋ የሚሰሩ የወንዝ ዳርቻ ልማቶች በአጠቃላይ ከመዲናዋ ገጽታ ግንባታ መዲናዋን ተወዳዳሪ ከማድረግም ባሻገር ለታችኛው ተፋሰስስ ምን አይነት ትሩፋቶችን ይዞ ይመጣል? የከተማችን አስተዳደር በጣም በብልህነት ነው የጀመረው የወንዝ ዳርቻ ልማትን ባይዘይ ከላይ ከከፍታው ነው የተጀመረው። ሄዶ መጨረሻው ውሃው የሚሄዱበት እስከ አዋሽ ድረስ ስለሚገባ እዛ አዋሽ አካባቢ ላይ የሚያደርሰው ተጽዕኖ ቀላል አይደለም። ይሄ ሲለማ ታች ላይ ያለው ማህበረሰብ የሚደርስበት ጉዳት የጎርፍ ጉዳት አለ፣ የብክለት ጉዳት አለ፣ ከጤና ጋር ብዙ ነገሮች አሉ። ቅድም ስንዘረዝራቸው የነበሩ ችግሮች እዚህ ብቻ አይደለም፣ ታችኛው ላይም አለ። እዚህ ያለውን ይዞ ስለሚሄድ ማለት ነው። ስለዚህ ያንን ጉዳት በእጅጉ መቀነስ ብቻ ሳይሆን ዜሮ ያደርጋል ማለት ነው። ያ ሆነ ማለት ቅድም ከተማችን ላይ ስናነሳቸው የነበሩ ትሩፋቶች እዛኛውም ላይ ሌላ ትሩፋት ይዞ ይመጣል።